ሰላም ውድ ተመልካቾች፣ ዛሬ በዚህ ቪዲዮ ውስጥ በሲቢኢ ኮኔክት አፕሊኬሽን የፒር ቱ ፒር ወይ ደግሞ ፐርሰን ቱ ፐርሰን ገንዘብ ማስተላለፍ መጀመሩን እና እንዴት መጠቀም እንደምንችል እናያለን። ሲቢኢ ኮኔክት የንግድ ባንክ ኢትዮጵያ የተጀመረ ዲጂታል መተግበሪያ ሲሆን የገንዘብ ዝውውር፣ ክፍያ እና ሌሎች ፋይናንስ አገልግሎቶችን በአንድ ቦታ ያቀርባል። አሁን ደግሞ ፒር ቱ ፒር ትራንስፈር መጠቀም ከአንድ ሰው ወደ ሌላ ሰው ገንዘብ በቀላሉ መላክ ይቻላል። በመተግበሪያው ኢቲቢ እና የዩኤስዲ ድጋፍ እንዳለው ተገልጿል። ፒር ቱ ፒር እንዴት እንጠቀም? ይሄን ለመጠቀም አንደኛ ከሲቢኢ ኮኔክት የሚለውን አፕ ከፕሌይ ስቶር ዳውንሎድ እናደርጋለን። ከዛም በኋላ ፒር ቱ ፒር ትራንስፈር የሚለውን መርጠን የምንልክበትን አካውንት እንመርጣለን። ከዛም በኋላ የተቀባዩን አካውንት ቁጥር ካስገባን በኋላ ምልከውን መጠን እናስገባለን። ከዛ ኮንቲኒ በማለት ዝውውሩን እናረጋግጣለን ማለት ነው። ምንድነው ጥቅሞቹ? አሁን ላይ አክቹዋሊ አሁን ኦንላይን ስራ ሲንሰራ ከምናገኘው ፔይመንት ሜትድ ስለሚያስቸግረን ማድረግ ያለብን ምንድን ነው? ይህን ሲቢኢ ኮኔክት በመጠቀም አንደኛ ፈጣን የገንዘብ ዝውውር እናደርጋለን። ሁለተኛ ደግሞ ቀላል አጠቃቀም ነው፣ ደህንነቱ የተጠበቀ ነው። የተለያዩ የባንክ አገልግሎቶች ጋር አገናኝተን መጠቀም እንችላለን እና ለዚህ በጣም ጠቀሜታ አለው። አክቹዋሊ አሁን አብዛኛው ጊዜ ኦንላይን ላይ ቢዝነስ እንሰራለን፣ ከዛም በኋላ ክፍያው ላይ እንቸገራለን። ይሄን የሚያስቀርልን ደግሞ ሲቢኢ ኮኔክት ነው። ሲቢኢ ኮኔክትን በመጠቀም በቀላሉ ፒር ቱ ፒር ለብዙ ዓመታት የምንቸገርበትን ፒር ቱ ፒር ፐርሰን ቱ ፐርሰን ገንዘብ ማስተላለፍ እንደምንችል ያሳየናል ማለት ነው። እና አሁን እንዳያችሁት የኔ አሁን ሌቨል 1 ነው። ከሌቨል 1 ወደ ሌቨል 2 ለማሳደግ ምን አደርጋለሁ? ባዮሜትሪክ አውተንቲኬሽን አደርጋለሁ ማለት ነው። እሱን ለማድረግ አፕግሬድ አካውንት የሚለው ጋር ሄድና አፕግሬድ አካውንትን ክሊክ አደርጋለሁ። ከዛን በኋላ ኢንተር ዩር ማዘር ፉል ኔም ይላል። የማዘር ኔም እና አስገባለሁ ሙሉ እስከናያት። ከዛም በኋላ ኮንቲኒው እለዋለሁ። ከዛም በኋላ ፋኖር ፊን ነምበር በማስገባት በቀላሉ አፕግሬድ አደርገዋለሁ ማለት ነው። አፕግሬድ ካደረግኩኝ በኋላ ምን ይሆንልኛል? ሌቨል 2 ያስገባኛል ማለት ነው። ሌቨል 2 ላይ ከገባው በኋላ ምን ይሆናል? ገንዘቦችን ያለኝን በብርም ወይ ደግሞ በዶላር ማስቀመጥ ይችላለሁ ማለት ነው። በቀጣይ ደግሞ እንዴት አፑን ዳውንሎድ አድርገን ከዛም በኋላ ሌቨላችን አፕግሬድ አድርገን እንዴት እንደምንሰራ አሳያቸዋለሁ። ቴንክ ዩ